መቲ የማሚ ልጅ መሆኗ ተረጋገጠ። እንግዲህ ልቧ ላይ የተነቀሰችው ንቅሳት የማሚ ልጅ እንደሆነች ከዚህ በፊት ማሚ ልጄ ደረቷ ላይ ንቅሳት አላት ስትል ነበረ። እንግዲህ አዩም የመቲን ንቅሳት ሲያይ በጣም ነበር የደነገጠው። ወይኔ ማሚ እያለ እየጮኸ ነበር። እንግዲህ ቪዲዮ ያለቀው በሚያሳዝን ሁኔታ እንግዲህ ማሚ መናገርም ማስታወስም እንደማትችል እንግዲህ ዶክተሮቹ ተናግረዋል። በጣም ያሳዝናል። ማስታወስ እንደማትችል ያው ቀድሜ ነግሬያቸው ነበረ። እንግዲህ ያልኩትም አልቀረም። ውድና የተከበራችሁ የዜማ የዩቲዩብ ተከታታይ በሙሉ እንኳን ወደዚህ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው። ቪዲዮውን ስታዩ ላይክ ማድረጋችሁን አትርሱ። እንግዲህ ባለፈው ክፍል መቲ ተበሳይታ በፌክ ወረቀት እንዴት እንደዚህ ያታልለኛል ብላ በጣም ተናደና ተበሳይታ ወደና አቤል ቤት መጣ። እንግዲህ ሁሎችም በተሰበሰቡበት ሰዓት በሩን ስትከፍተው ማሚ ልጅቷን ታያታለች። ልጅቷን ባየቻት ሰዓት እንግዲህ በጣም ትደናገጥና ልጄ ብላ ነበር የወደቀችው። እና እንግዲህ ከሕክምና ከተመለሰች በኋላ ለማውራት ሲቸግራት ወረቀት ርብቃና አቤል ይዘውላት ሲመጡ የጻፈችው ልጅን የሚል መልእክት ነበር የጻፈችው። እና ርብቃም ታዲያ አረ ይሄ ነገር ምንድነው? አቤልም እንዴ ባለፈው ስትወርቅ ራሱ እኮ ልጅን ብላለች፣ ይሄ ነገር ምንድነው እያሉ ግራ ተጋብተው ይገኛሉ። እና ልጄ የታለች ወዴት ናት ብላ ለመጠየቅ ፈልጋ ነበር። ደግሞ እንግዲህ በሚገርም ነገር ያው አንድ ነገር ራሳችሁ ልባችሁ ይነግራችኋል ይባላል አይደለ? እንግዲህ መቲ ለሰው የማታዝን ልጅ ናት። ነገር ግን ማሚ እንዴት ናት፣ ማሚ እንዴት ሆነች እያለች አዩን ስትጠይቀው ነበረ። እንግዲህ ልቧ ነግሯት ሊሆን ይችላል፣ አይታወቅም። እና በሚያሳዝን ሁኔታ እንግዲህ አዩ አሁንም መቲን አታሏታል ማለት ነው። ቤቷ ሰተት ብሎ በመሄድ እንዴት ትናንትና እኮ ማሚ ባትወርቅ ኑሮ አዋርድሽ ነበር ይላታል። እኔ ምን አገባኝ ታዲያ እንዴት እንደዛ አይነት ነገር ታደርጋለች ስትለው እንዴ አረ ተረጋጊ ይላታል። እንግዲህ ሴት ልጅ የዋህ አይደለች። አንድ ጊዜ ጉንጯን ሲያመሰ ያደርጋት ንዴቷ ይበርድላታል። ከዛም በኋላ አሁን ተረጋግተሻል፣ እኔ እኮ የትክክለኛው ጋብቻ ቶሎ ስለማይደርስልን ያለዛ እኮ አስቤ እኮ ነው ይሄንን ያደረኩት፣ አርቲፊሻሉን ጋብቻ ያደረኩት ይላታል። መቲም እንግዲህ ያው ስለምታፈቅረው በትንሽ ነገር ተታላ ነው እንዴ እንደዛ ብትለኛው ልክ ነህ፣ ልፈርምልህ አልችልም ነበረ፣ በቃ ይዞ ችግር የለውም ብላ እንግዲህ ታምናለች ማለት ነው። እና ያችን እንግዲህ ርብቃን እንደዚህ አድርገኝማ አትቀርም፣ ወረቀቱን ሳሰጠኝ እንደዛ አታለኛ አትቀርም፣ መሰራላታለሁ እያለ እየፎከረ እያለ መቲም ያቀደችውን እቅድ ትነግረዋለች። ላዩ እንደምን አቅደሽ ነው ይላታል። አይ ልጇን እገለዋለሁ፣ ከዛ በኋላ እሷም ታዝናለች አዩም ያዝናል ትላለች። እሱ ግን አይ በጣም አሪፍ ለካ ከኔ ቀድመሽ ጠላቶችን እየተበቀልሽልኝ ነው። ነገር ግን የሆነ ነገር ለመስራት ስታስቢ እኔን ሳታማክሪ እንዳታደርጊ ሲላት ነበር። እና እንግዲህ ሪችም ማለት አዙ ማለት ነው። አዙም እንግዲህ መድኃኒቱን ጠብ አድርጋ ለርብቃ ልሰጣ ስትል ደስ የሚለው ነገር ሪች ደርሳ አድናታለች፣ ለጊዜውም ቢሆን ማለት ነው። ከዚህም በኋላም የፈጣሪ ይጠብቃታል ማለት ነው። እና እንግዲህ ሁላቸውም ተነስተውባታል ርብቃ ላይ። ርብቃም ደነዘዘች። ትንሽ እንኳን መጠራጠር ነበረባት። ጭራሽ መቲ ለምንድን ነው የመጣችው? እስከዛሬ ድረስ አትመጣ ቀርታ ለምን መጣች ብላ እንግዲህ አቤልን ስትወቅሰው ነበረ። አቤልም እባክሽ እኔ ምንም የማውቀው ነገር የለም፣ ምንም የማውቀው ነገር የመጣች ለምን እንደመጣች አላውቅም ሲላት፣ በቃ ካልደወልክማ አላምንም ትላለች። ነገር ግን አቤልም እሷን ያለማስከፋት ብሎ ስልክ ደውሎ አናግሯታል። ለምን መጣሽ በሚላት ሰዓት መቲም ናፍቀኝ ነው የመጣሁት እና ብንታረቅ እያለች እንግዲህ ስታበሳጨው ነበረ። ያኔ ታዲያ ርብቃን በጣም ነበር እየተናደደችው ማለት ነው። ነገር ግን አቤል ጥርጣሬ ውስጥ ገብቷል ማለት ነው። ምክንያቱ አዩ መቲ የመጣች ሰዓት የኔን ስም ሳይሆን የጠራችው ያንተን ስም ነው፣ ለምንድን ነው የመጣችው? ስለዚህ መጠየቅ አለብህ ሲለው
ነበር አቤል። አዩም ለማረሳሳት ሞክሯል። እኔ ምን አውቃለሁ፣ ምናልባች ደንግጣ ይሆናል። ምናልባች እኮ ያንተንና የመቲን ግንኙነት ስለማታውቅ ማሚ ለማስቀየስ ብላ እሷን ለማስቀየስ እንዲያታቅል ያለ ማስቀናት ብላ ይሆናል የኔን ስም የጠቀሰችው ብሎ እንግዲህ አቤልን ማሳመኑታል ማለት ነው። እንግዲህ ሁለት የዋህ ናቸው። ወይ አቤል አይሻል ወይ ርብቃ ትሻል። ሁለቶችም የዋሆች ናቸው። አንደኛቸው እንኳን ብልጣ ብልጥ ቢሆኑ ጥሩ ነበር። እንዲያውም በእርግጥ ከርብቃ ይልቅ አቤል ትንሽ ይሻላል፣ ትንሽ እንኳን ማለት ነው። ለምን እንግዲህ ያ ወረቀት እጁ ላይ ገብቶ ኑሮ አልቆላት ነበር ርብቃም ሆነች አቤል። ምክንያቱም ያንን ወረቀት ካጣ አቤልም ጤነኛ ላይሆን ይችል ነበረ ማለት ነው። አስባችሁታል? ቤትን ያክል ነገር እንግዲህ መብላቷን ሳታውቅ እጇን ታጠበች የሚባል አባባል አለ። አዩ ራሱ ቦታውን ቤቱ በእጁ ከመሆኑ በፊት እንግዲህ ሲፎክር ነበር። በቃ አሽቀንጥሬ ነው የምጥላቸው ምናምን ሲል ነበረ። ግን ትክክለኛ ወረቀቱ አቤል ጋ ነው። አቤል ይዞታል ማለት ነው። በእርግጥ አሁን ታገኘችው ተመልሳ ልትሰጠው ትችላለች። የዋህ ስለሆነች ርብቃ ማለት ነው። መጠንቀቅ አለባት። ግን ከዚህ በኋላ አትሰጠውም ወረቀቱን፣ ላዩ ትሰጠዋለች ብዬ አላስብም። ምክንያቱም ባለፈውም ትክክለኛው ወረቀት የሰጠሁት መስሏት እያሰበች ነበር። ወይኔ ጉዴ ያልሆነ ነገር ሰርቼ ይሆን እንደው አቤልን የሚጎዳው ወረቀት ይሆን እያለችም ራሷን እየጠየቀች ነበር። ያው ደስ የሚለው ነገር ትክክለኛ ወረቀት አለመሆኑ ጠቀማት፣ ለርብቃም ሆነ ለአቤል። ትክክለኛ ወረቀት ቢሆን ፍቅራቸው ገደል ይገባ ነበረ፣ ይሻክር ነበር፣ ትልቅ ይፈጠር ነበረ። እና ለማንኛቸውም እንግዲህ ፍቅርም የዋህ ያደርጋል ይባላል። በነገራችን ላይ እንግዲህ መቲ ራሱ የዋህ ሆናለታለች። እንደፈለገ ያስቀይማታል፣ ሲፈልግ ቀስ ብሎ ይቅርታ ይጠይቃታል እያስመሰለ፣ የሷም እውነት እየመሰላት ይቅር ትለዋለች። እና የሪች ሁኔታ በጣም አልገረማችሁም? የሪች ሁኔታ በጣም ደስ ብሏታል። ማሚ እንደዚህ በመሆኗ ሪች ደስ ብሏታል። የሰው ጉድጓድ ስትቆፍር ለራሷ ገባችበት እያለች እንግዲህ ሳቅሳቅ ሲላት ነበረ። አዩም ደስ ብሎታል ማሚ እንደዚህ በመሆኗ ማለት ነው። አሁን ያዙ ይልቀቁሽ ስትላል ነበር። እንዲያሁን ጸጥ አለች እኮ እያለ እያሾፈ ነበር። አያችሁም? እዚህ መሀል መልካም ልብ ያላቸው አቤልና ርብቃ ብቻ ናቸው። በማሚ መታመም በማሚ እንደዚህ መሆን ያዘኑት ራሱ አቤልና ርብቃ ብቻ ናቸው ማለት ነው። አዩ ግን ደስ ብሎታል። ታውቃላችሁ ወረቀቱን ራሱ አገኘኸው እንዴ ብላ ስጠይቀው ማሚ አላገኘሁትም የሚል መልስ ነበር የመለሰላት። ማሚ ያው አዩን ለማገዝ እየሞከረች ነበረ። ታውቃላችሁ የሚገርም እኮ ነው፣ የሚገርም ነው። መልካም ስትሆኑ ለአንድ ሰው መልካምነታቸው አይከፈላችሁም። ከሰይጣን ጋር መተባበር ትርፉ ይሄ ነው። እንግዲህ ማሚ ያው ስትወርቅ ስላልደማች ማለት ነው። እንግዲህ ደሞ እዛው ጭንቅላቷ ላይ ቆጥሮ ምናምን ነው መሰለኝ እንደዚህ ሊሆን አይቻለው። በነገራችን ላይ አንድ ጊዜ ወይ ስትወርቁም ሆነ ወይ የሆነ ነገር ሲመታችሁ እኮ ብጥ ብሎ ከሚቀርና ደሞ እዛው ላይ ከሚረጋ ፈሶ ቢወጣላችሁ ይሻላል። አይ ፈሶ ኑሮ ይሻል ነበር ይላሉ እኮ ቤተሰቦቻችን ማለት ነውና የማሚ የሚያጋጥማት ነገር ይሄ ነው ማለት ደም ፈሷት ቢሆን ኑሮ ምንም አትሆንም ነበር ማለት ነው። እና እንግዲህ ለማንኛቸውም እንግዲህ ማሚ እስከሚሻላት ድረስ ርብቃ እረፍት ትወስዳለች። ያው እንደዚህ ባይባልም ማለት ነው እንዴ መውጫ መቀመጫ እኮ አሳጣቻቸው ርብቃንና አቤልን። እንዴ ምን ነው ሸዋ ለእነሱ ጉድጓድ ስትቆፍራ ይሰማችሁታል? ግን ሰው እኮ ማለት እንደዚህ ነው። መልካም ሆኖ የሚባለውም በምክንያት ነው። በራሷ ጉድጓድ ስትቆፍር ልጅሽን እንትን እላለሁኝ ምናምን እያለች ያዙ ይልቀቁ ስትል ራሷው ጉድጓድ ውስጥ ገብታ ቁጭ አለች። ግን ደግሞ የርብቃ የዋህነት ደግሞ ለሷ እያሰበችላት ነው። በቃ ወይኔ ኧረ ማሚ ኧረ ትዲያንልኝ እያለች ነው ትገኛለች። ምስኪን ነፈር ትዲናለች። እንግዲህ አሁን መናገር ስትችል ደግሞ ርብቃ ማነሽ አንቺ ደግሞ ማለቷ አይቀርም። በነገራችን ላይ የረሳች አይመስለኝም። አራ ረስታለች። ለምን ብትሉ ልጅ ብላ ጻፈች ልላችሁ ነበረ። ያው የበፊት ማስታወስ ትችላለች። አሁን ወይ ከ2 አመት ወይ ከ1 አመት በፊት የነበረውን ማስታወስ ማትችለው። ስለዚህ ማስታወስ ማትችለው ርብቃን ብቻ ነው። ርብቃንና ማንን ነው? ሪችን
እንዲሁም ደግሞ ሰራተኛይቱ ነው ማስታወስ ማትችለው እንጂ አዩንና ልጇን እንዲሁም ደግሞ አቤልን ታስታውሳቸዋለች ማለት ነው። ለማንኛውም ቀጣይ ክፍል እንግዲህ በጉት እንጠብቃለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው።